ባላ ምንም ነገር የለንም ካንቺ ጋር ልዩ በዚህ ሰዓት እኔ ሌላ ነገር እንዲረብሽኝ በቃ እኔና አንቺ ጨርሰናል። ከዚህ በኋላ ምንም ነገር የለንም ካንቺ ጋር ልዩ በዚህ ሰዓት እኔ ሌላ ነገር እንዲረብሽኝ ሁሉ አልፈልግም። አንተ ምንም አልክ ምንም ማለት እንደማፈቅር ታውቃለህ። ከቡኒ ትበሳጭብኝ ፈልጌ አይደለም ልዩ እኔ አሁን ለእነዚህ ነገር ምንም ጊዜ የለኝም። እነሱ ጋር ሶሪ እያስመሰልክ ቤት ሰውን ግን መሆኑን እኔ ነኝ የማውቀው። ምን መስዬ ነው የታየሁት? ልዩ እኔ እኮ ይከፋሻል ምን ይልሻል ብዬ እኮ ነው የምልሽ። ለምንድን ነው እንድናገርሽ ሌላ ነገር እንዳደርግ የምትጥሪው አንቺ? አንዴ ጸጥ በይና አዳምጪኝ። እኔ ምን መስዬ ነው የታየሁሽ? እንስሳንም መስልሽ ምን አስበሽ ነው? ምን ማሰብሽ ነው አንቺ? እንደዚህ እሺ ይለኛል ብለሽ ጠብቀሽ ነው? አንተ ስለወደድኩ ስለፈቀድኩ ልዩ በቃ ነገርኩሽ እኮ በቃ ጨርሰናል። እኔና አንቺ ያለን ነገር ጨርሰናል። አልጨረስም ሳቢርን አልጨረስም። ያቡን ያላንተ ማናለ ያውቃል ልቤ ለእኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ የአይኖቼ ቀዳዶች ውሃ ያፈለቁ ጉንጬንም በጉንጭ ደህና ነኝ እግዚአብሔር ይመስገን። ሰሞኑን የተፈጠሩትን ነገሮች አይታችኋል ማለት ያው እኔም ቪዲዮ ላይ ነው ያየሁት ከእናንተ እኩል ምንም የማውቀው ነገር የለም። ለመናገር ሁሉም ነገር ሰላም እንደሆነ ነበር የማውቀው። የእውነት በአንዴ እንደዚህ ነገር አለሙ መደበላለቁ ለእኔ ራሱ አስደንግጦኛል። ግን በአንድ በኩልም ደግሞ ምናልባት አምላክም ይሄን መጎዳት አይቶ ለእኔ የሰጠኝ ሁለተኛ እድል ነው ብዬ ማሰብ ታውቃላችሁ። ምናልባት ዛሬ የመጣሁበት ሀሳብ ላያስደስታችሁ ይችላል አውቃለሁ። ግን ደግሞ ማድረግ አለብኝ ማለት ይሄ ለእኔ የተሰማኝ ስሜት ነው። እውነት ለመናገር ያ በተፈጠሩት ነገሮች ደስተኛ አይደለም። ይሄ ደግሞ ማንም ሰው የሚያውቀው ነገር ነው። ራሱን በጣም በስራ ቢዚ ለማድረግ እየሞከረ ነው። በጣም ማለት ከምነግራችሁ በላይ እና ሰው አያገኝም። ከማንም ጋር በቃ መገናኘት መነጋገርም አይፈልግም። ይሄ ደግሞ እሱ ሲከፋው የሚያደርገው ነገር ነው። በደንብ ነው የማውቀው። እንደምታውቁት ነው ለእኔም ለእሱም ቢሆን እዚህ ማንም የለንም። ለእኔ ያለኝ እሱ ነው፣ ለእሱ ያለሁት እኔ ነኝ እና በዚህ ጊዜ ካጠገቡ መሆን እፈልጋለሁ። ማለት ይሄ እሱን ያስደስተው የማያስደስተውም አላውቅም። ግን በፊት ላይ ለእሱ ደስታ ብዬ ሁሉን ነገር እርግፍ አድርጌ ትቼ ነበር ነው እኔ ደስተኛ ሆኜ አይደለም። በጣም እያስመሰልኩ ነበረ። በጣም ማለት እነሱ ጋር ሲሆን ደስተኛ ለመሆን እየሞከርኩ ማለት ነው። ይሄ ያፈቀሩት ሰው ደስታ ፍቅር ማለት ሲጀምር ያፈቀሩት ሰው ደስታ ነው። በጣም ብዙ ጊዜ ነግራቸዋለኝ እና ለእሱ ስል ነው ማለት ቢያንስ እሱን ደስተኛ ማድረግ ከቻልኩ በሚለው ነበር እንደዛ ሰውን የነበረው እንጂ ምንም ያፈቀረ ሰው ያውቀዋል መቼም። በዛ ላይ የመጀመሪያችሁ ሆኖ ማለት ነው ከሌላ ሴት ጋር ሲሆን ማየት እኔን አያስደስተኝም። ለእሱ ደስታ ስል ነው እንጂ እኔ አስደስተኝ ደስተኛ ሆኜ አይደለም። ይሄን ደግሞ ከምንም በላይ ያፈቀረ ሰው ይረዳኛል። እርግጠኛ ነኝ ቢያንስ ከእናንተ ውስጥ የተወሰነ ያክል ፐርሰንቱ በፍቅር የተጠቃ ሰው ነው እና ትረዱኛላችሁ ብዬ አስባለሁ እና ከአሁንም በኋላ ከአጠገቤ ትቆማላችሁን ብዬ ተስፋ አደርጋለሁ። እውነት ለመናገር ፍቅር ሲባል ቀላል ነገር አይደለም ሲጀመር ማሉ ምክንያቱም የሱ ደስታ ስለሆነ። ግን ደግሞ አሁንም እሱ ደስተኛ ሊሆን አልቻለም። እኔ መቼም ቢሆን እኔ ያቡ ተከፍቶ በቃ የሆነ ይቅርታ አድርጉልኝ ማለት ትንሽ ስሜታዊ ስለሆነ እኔ ያቡ ምንም ሆኖ ማየት አልችልም። ምንም ማለት ነው ምንም። ፈጣሪ ይመስገን አሁን እድል ያለኝ ይመስለኛል። ማለት ይሄን እድል ማስመለጥ አልፈልግም። እኔ ማርያምን ነው የምላችሁ እዚህ ነገር ላይ ምንም የማውቀው ነገር የለም። ምንም የማውቀው ነገር ሁሌ ማታ እንዳለቀስኩ ነው። ሁሌ ከሱ አጠገብ በራኩ ቁጥር እንዳለቀስኩ ነው። ከሌላ ሰው ጋር እንደዛ ደስተኛ ሆኖ ሳይሆን ምን አለ እኔ በሆንኩኝ እስከምል ድረስ፣ ምን አለ ከኔ ጋር እንደዚህ ብደሰት፣ ምን አለ ከኔ ጋር ደስታውን ቢያገኝ እስከምል ድረስ ነበር።
አልዋሻችሁም። ያብን አፈቅረዋለሁ። ይሄን ደግሞ በደንብ ታውቃላችሁ። እንደዚህ አጣብሽ ተራሽ እንትን እንደነሳኝ ናፍቀኝ ሆነች። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ተስፋ ለምንድነው ያለው እግዚአብሔር ይመስገን። እንዴት ነሽ? ምን ፈልገሽ ነበር የጠራሽ? ግን ናፍቀኝ ስለምሬን አልመሰለም እንዴ? ለዛ ቢሆን የጀስት ካሜራ ይዘሽ ምናምን ነበር ደውዬልኝ ነበርና እንደዚህ ነው እንተጋግነስ ማለት ነው ይታለው እሱ ተሮረናል። ይገባኛል ግን አለ አይደል ያኔም ተረክኝ ነበር ልሽፈልኪ ብቻ ለዛ እንዳልሆነ ይገባኛል። አይ ከማንም ምንም መደበቅ አልፈለኩም እና ለዛ ነው ምንድነው ግን ያለው ትንሽ ነገር አለ ወይ? እንዳቻኩልከኝ መጀመሪያ እስኪ ያለበት ነው ይገባል። እኔ እግዚአብሔር ይመስገን ነግሬሻለሁ በስልክም በቃ ስራ ላይ ነኝ ግን እዚህ ጓደኛ ምናምን እንደሌለኝ ታውቂያለሽ። በጣም እንዴ እኔ ለነገር ካደረኩ ጀስት በቃ እንደዛ ነው ማሳለፈው። ለእኔማ ነግረኛል ለቤተሰቦችም ነግሬያለሁ። ቤተሰብ ጠፋን አይደል? አለን እግዚአብሔር ይመስገን። ምን ማለት አልችልም እነሱ ጋር ብቻ እና ያው አሁን አንተ እንዳልከው ነው ማለት እዚህ ማንም የለኝም ማለት አንድ ሀኒ ብቻ ነች ያለችው ነው እና እኔ በቃ ከዚህ በኋላ ብሬክ ልሆን እፈልጋለሁ ማለት ምንም አይነት መጥፎ ስሜት እንዲሰማ አልፈለግም። ልክ አሁን ማንም እኔ በዚህ ሰዓት ኖርማሊ ብቻዬን ምናምን ስልሽ ብቻዬን ተሰምቶኝ ወይ ምናምን ነገር አይደለም። በዛ ላይ ደግሞ ነግሬሻለሁ አሁን ላይ እኔ ማንንም አልፈልግም። ከስራ ላይ ብቻ ነው ማተኮር የምፈልገው ምናምን አንዳንድ አጋጣሚም ስራ ላይ ተፈጥሮብኝ ነበር ምናምን እና ያው እሱ ላይ ሌላ ነገር ጀስት አንቺ ብቻ ባለሽበት ደህና ከሆንሽ እና ስራ ምናምን ጀመርሽ ያው ቡኒ ስለ ስራ ላወራ አይደለም ነገር ምንድነው? እኔ ማለት ያለበትን ሁኔታ በደንብ አውቃለሁ። ምክንያቱም ሀኒንም አውርቻታለሁ። ጀመረ ለአንተ ከመደወሌ በፊት እሷን ያናገርኳት ያለበትን ሁኔታ ነግራኛለች። አንተንም አውርቻለሁ እና እኔ ጥሩ ይሆናል ብዬ ያሰብኩትን ሀሳብ ነው ልነግርህ ዛሬ የጠራሁት። ምንም ለመናገር ፈርቻለሁ እንዴ? ግን እፈራለሁ ሲጀመር ማለት ካጠገብህ ልሁን ያልኩህ በቃ እነዛ ልዩ ምን እያልሽ ነው? አልገባኝም። መልስ ይፈልገሽ ልልህም አይፈለግኩትኝ ቢያንስ እነዚህ ከሌላ ሰው ጋር ደስተኛ እንድትሆን የተወኩባቸውን ጊዜዎች ሳይሆን በእነዛ ሁለት ዓመታቶች የቀረብኩ ያክል ሳይሆን ከዛ ይበልጥ ልቀርብ ይፈልጋለሁ ነው እያልኩ ያለው። ልዩ እነዚህን ነገር እኔና አንቺ እናወራለን ብዬ አላስብም። ጭራሽ በዚህ ሰዓት እነዚህን ነገር አናወራም። ልዩ ስነ ስርዓት አድርጊ። ልዩ እነዛን ጊዜያቶች በቃ ዘግተን አልፈነዋል አይደል? ከዛ በኋላ እኮ ብዙ ስለነዛ ጊዜያቶች እኮ አይደለም እያወራሁት ያለው። ለምንድን ነው የምትበሳጨው? ኖ አይደለም ልትይኝ የፈለግሽው ነገር በትንሹም ቢሆን እየገባኝ ነው። እንደዛ እንድትይው አልፈልግም። አይደለም ያቡ ቆናክስ ማን አለክ? ለኔስ ማን አለኝ? ይሄን ከቡኒ የምትበሳጭብኝ ፈልጌ አይደለም። ልዩ እኔ አሁን ለእነዚህ ነገር ምንም ጊዜ የለኝም ታውቂያለሽ። ልዩ ስነ ስርዓት አድርጊ። ቆይ ምን ማለት ነው ስነ ስርዓት አድርጊ? መልስልኝ። ምን ማለት ነው? ልዩ እኔ የሆነ ነገር ላይ ሆነሽ ሊሆን ይችላል። በዚህ ሰዓት ሰው ያስፈልግሻል። እዚህ ማንም የለሽም ብዬ አስቤ ነው የመጣሁት። ልዩ ጀመር አልፈልግም። አዳምጠኝ። ይሄ እንድታዝንልኝ አልፈልግም። ይሄን ድሮም ጀመረ ታውቀዋል። ጭራሽ ለእኔ ሀዘኔታ የሚባል ነገር አልፈልግም። እኔ መሆን ያለበትን ነገር ነው ይሁን እያልኩ ያለሁት። ታውቃለህ ያው እኔ ለአንተ ስል ምን ያክል መስዋዕትነት እንደከፈልኩ አይደል? አውቃለሁ። እሺ እና ምንድን ነው የምትይኝ? እሺ ምንድን ነው የምትይኝ? ምን ማለት ነው? አብረኸኝ ነው ምን ማለት ነው? ምን አይነት ጥያቄ ነው? ያው እኔ ካንተ ሌላ ማሰብ አልቻልኩም። እግዚአብሔር ልዩ ስነ ስርዓት ይኖርሽ። ይሄ እኮ ስርዓት ማጣት አይደለም። እና ምንድን ነው ይሄ መሆን ያለበት ነገር ነው። ምንድን ነው ማለት ነው? ያው ሲጀምር ይልቅ አንተ ምንም ማልክ ምንም ማለት እንደማፈቅር ታውቃለህ። ግን ስነ ስርዓት አይኖርሽም አንቺ። ለምን ስርዓት አትይዥም? ልዩ እኔ ምን ማለት ነው? ስለወደድኩ ነው ልዩ ከአንቺ ጋር ያለኝን ነገር እኮ ነግሬሻለሁ። ምን መስዬ ነው የታየሁሽ?
አይደለም እዛ ጋር እንትን ስል ልጠብቅሽ አንቺ ትመጫለሽ እኔ ጋር። ምን አይነት ሰው ነሽ? ምን ለማለት ፈልገሽ ነው? ምን መስዬ ነው የታየሁሽ? ልዩ እኔ እኮ ይከፋሻል ምን ይልሻል ብዬ እኮ ነው ዝም የምልሽ። ለምንድን ነው እንድናገርሽ ሌላ ነገር እንዳደርግ የምትጥሪው አንቺ? ለምን ስነ ስርዓት አይኖርሽም? ምንም ትናገረኝ አልፈልግም። ሲጀመር ትናገረኝ አልፈልግም ማለት ምን ማለት ነው? እንደዚህ እያልሽኝ እኔ ያው ተውቋል መታኝ እኮ ቻንስሽ ነው ልዩ። አንዴ ጸጥ በይና አዳምጪኝ። እኔ ምን መስዬ ነው የታየሁሽ? እንስሳንም መስልሽ? ምን አስበሽ ነው? ምን አስበሽ ነው አንቺ እንደዚህ እሺ ይለኛል ብለሽ ጠብቀሽ ነው? ምን ለማድረግ እየሞከርሽ ነው? ከአንቺ ጋር ያለውን ነገር እኮ ጨርሰናል አይደል እንዴ? ጨርሰናል። እኔ እንዳይከፋሽ እንዳይሰማሽ ብዬ እኮ ነው የማልናገርሽ። ገብቶሻል? በአንቺ ምክንያት ራሱ እኮ እኔ ብዙ ተብያለሁ። ታስታውሻለሽ? የተፈጠረው ነገር ሁሉ እሱን ነገር ሁሉ እኮ አልፌ የተውኩት እኮ ገብቶሻል? ቤተሰቦችሽንም ስለማውቅ ከአንቺም ጋር ብዙ ነገር ጥሩ ጊዜያቶችን ስላሳለፍኩ ገብቶሻል? እሱን ሁሉ ነገር አስታውሼ ነው ዝም ብልሽ። ጭራሽ ዛሬ እንደዚህ ቪዲዮ ይዘሽ እንደዚህ ትይኛለሽ? እኔ ልዩ ጭራሽ በዚህ ሰዓት ሌላ ጊዜም እኮ ቢያንስ ያለ አይደለ ሁሉ ነገር የሆነ ከሆነ ጊዜ በኋላ እንኳን ብትይው ችግር የለውም። አሁን ላይ እንደዚህ ትይኛለሽ? አዳምጠኝ እስኪ። በዚህ ሰዓት ካልሆነ መቼ ነበር ጥያቄ ማቅረብ የነበረብኝ? ንገረኝ። አብራችሁ ያላችሁ መልሱልኝ። ለምንድን ነው እዚህ ከጥፋተኛ የምታደርገኝ? ልዩ በቃ እኔና አንቺ ነገር የሚባል ነገር የለም። በቃ አይ ለምንድን ነው እንደዚህ ይነገርካለሁ? ለምን ወደ አገርሻለሁ? ወደ ምጣሽ ብለምን አትችልም? አንተም ብዬሽ እኮ ነው እዚህ የምንጠው ዲያብህ ምንም ታውቃለህ። ከአንድ ሁለት ሴት ውስጥ ነግሬሻለሁ ልዩ። በቃ እኔና አንቺ ጨርሰናል። ከዚህ በኋላ ምንም ነገር የለንም ከአንቺ ጋር ልዩ። በዚህ ሰዓት እኔ ሌላ ነገር እንዲረብሽኝ ሁሉ አልፈልግም። ስነ ስርዓት አድርጊ ልዩ። እዚህ ማንም እንደሌለኝ ታውቃለህ። እኔ አውቃለሁ። ወደ መጣሽ ተመለሽ ነገርኩሽ እኮ እዚህ ማንም የለሽም አይደለም። ወደ መጣሽ ተመለሽ በቃ ነው የምፈልገው። እባክህ ለምንድን ነው የምትገፋኝ ልዩ? እኔ ከዚህ በዚህ ሰዓት ማንንም አልፈልግም። ገብቶሻል? በቃ ማንንም አልፈልግም ልዩ። ስነ ስርዓት አድርጊ። መልሽ አዳምጪኝ። አንዴ ስሚኝ። በቃ አንቺ የራስሽን ህይወት መኖር መጀመር አለብሽ ልዩ። ገብቶሻል? በቃ ሂጂ ወደ ቤትሽ፣ ወደ ቤተሰብሽ ተመለሺ። የራስሽን ኑሮ ጀምሪ። አንተ ልዩ እየነገርኩሽ እኮ ከአንድም ሁለት ሶስት ደጋግሜ እነግርሻለሁ። እኔ ከእኔ የቀረብንም ነገር የለም። ለምን እኔን ታስጨንቅኛለሽ? ፈልገዋለሁ። የምር አውቀህ ነው። አውቃለሁ ነው ልዩ። ለምን ስነ ስርዓት አይኖርሽም? ለምን ስርዓት አትይዥም ልዩ? አንተ ስለወደድኩ ነው ስለፈቀድኩ ልዩ። በቃ ልዩ እዚህ እኔ እንድታዝኝ እንድታለቅሽ ምናምን ሁሉ አልፈልግም። በቃ ተመለሽ፣ አንቺ ወደ ቤትሽ ተመለሽ። በቃ እዚህ ምንም ነገር የለሽም። ማንም ያለሽም ተመለሽ። በቃ እሱ ጠፍተኝ ነው መሄዱ ጠፍተኝ ነው። ከአንተ አጠገብ መሆን ስለሚያስደስተኝ እንጂ ለምን የምጠብቂው? እኔ በዛ ምን ማለት ነው? ለምን የምትረብሽኝ? አረበሽኩም ደስታ ልስጥን ያልኩህ ነገርኩሽ። እኔ ከዚህ በኋላ ምንም ከሰው የምጠብቀው ደስታ የለኝም። ምንም የምፈልገው ነገር የለም። ገብቶሻል? ምንም በቃ ምንም አይነት ነገር አልፈልግም። ኑሮሽን መኖር ጀምሪ ከዚህ በኋላ ከዛሬ ጀምሮ። አንዴ ልታደርግ ትችላለህ። ቆይ ሞከርከው አይደል? ታውኩህ እኮ አየሁ። ከሌላ ሰው ጋር ደስታ እናገኘህ። ከኔ ጋር ደስተኛ ነበር ከሆነ ስለሱ ድጋሚ እንድታወሪ ብሎ አልፈልግም። አይመለከትሽም። አየሁ አይደል እንዴ? አሁን ለምን አንድ ድል አትሰጠኝም? ምን ማለት ነው ልዩ? ለምን ስነ ስርዓት አይኖርሽም? እኔ አንተ ድሎችን እየሰጠው ካል ንገረኝ እስኪ ልዩ። በቃ ይበቃሻል ልዩ። ምን ማለት ነው? ስለለመንኩ ነው ንገረኝ። ስለለመንኩ ነው መልስልኝ ልዩ። ምን እንዳልሽ ነው የምጠብቂው? ከእኔ ምንድን ነው መስማት የምትፈልጊው? ምን መስማት እንደምትፈልጊው ደግሞ ታውቃለህ። ሁሉን ነገር ታውቃለህ። እኔ ስለምወደህ ነው እንደዚህ መሆኑ አይደል? ምንም አይነት ነገር ፈልጌ አይደለም። ከአንተ ፍቅርን እኮ ነው የምፈልገው። ያ ኦኬ ልዩ። ለምን አትይኝ? በቃ ለምን ሰላም ያሰጥኝ? እባክሽ በቃ የምትወጂኝ የምታፈቅሪኝ ከሆነ እኔን ማለት ነው ከልብሽ ከሆነ በቃ ሰላም ይስጭኝ። እኔ አሁን እንደዚህ ነገር ማስብበትም ሰዓት አይደለም ልዩ። በቃ ሰላም ይስጭኝ። በቃ አንቺን የምትወጂኝ ከሆነ በቃ ይሄን አድርጊልኝ። ከኔ ራቂ። በቃ በቻልሽው አቅም ሂጂ ወደ ቤተሰብሽ ተመለሽ። አንቺንም ሰላም አልችል እኮ ነው አንቺንም በቃ ልዩ። በቃ እኔ ምንም ልረዳሽ አልችልም። ከዚህ በላይ ምንም ላደርግሽ አልችልም። ልታገዝሽ ሁሉ አልችልም ልዩ። አክብሬሽ ነው አይደል የመጣሁት። በቃ ከዚህ በኋላ ድጋሚ ሁሉ ላገኝሽ አልፈልግም። እኔ እንደዚህ የምታስቢ ከሆነ ድጋሚ ሁሉ አላገኝሽም ልዩ። በቻልሽው አቅም በቃ ተመለሽ ወደ ቤትሽ። እንደማልችል ታውቃለህ። ይሄን በደንብ አድርገህ ታውቃለህ። አልችልም። ምን አድርጊ እንደዚህ ጠላኸኝ? ንገረኝ። እኔ ምንም ያጠፋሁት ጥፋት የለም። እሱን በደንብ ታውቃለህ አይደል ልዩ? በቃ እኔ ምንም በድዬ ነው ስለወደድኩ ነው። ወሬት ነው የምመልሰው። ነገሬ ሲሆን ነው የምመልሰው። ወደ መጣሽ በተመለሽ ልዩ። ከዚህ በላይ ምንም ልሽ ነገር የለኝም። ወደ መጣሽ በዚህ በኋላ ነገርኩሽ። ስነ ስርዓት አድርጊ ልዩ። ስርዓት አድርጊ። ከዚህ በኋላ ምንም እንድትይኝ አልፈልግም። እንድትናገረኝ አልፈልግም ልዩ። ከስነ ስርዓት አድርጊ። ገብቶሻል? ስርዓት ይኖርሽ። እንዳትደውይ ልዩ።
እንግዲህ ውዶቼ በስተመጨረሻ ልጁ የግድ ሆኖ ነው እንጂ ያቡን እወደዋለሁኝ። አሁን በስተመጨረሻ ለእኔ ሊሆን ነው ብላ መጣለች። እንግዲህ እንዴት እንደሆኑ ያቡም እንግዲህ ያው ይናገራል ውስጡ በጣም እንደተጎዳ ስተውት ነገሮችን ለዓለም ማስታወስ ነው ስራ ላይ የተጠመደው ማለት ነው። እኔ ግን የሄሉና ያው መለየት መንስኤ እሷ ናት ብዬ ነው የማስበው። ምክንያቱም የእሷ ለማድረግ ብዙ መንገድ ሄዳለች ብዬ ነው የማስበው። ያው እንደተለያዩ እኔም እንደናንተ በሶሻል ሚዲያ ላይ የሰማሁት አለች እንጂ መጀመሪያ ቀን ቀለበቱን ሊያስርላት ሲል ነገሩ እንዲቀር ወደኋላ የጎደለችው እሷ ናት ብዬ ነው የማስበው። ምክንያቱም ግን ከባድ ነው ወንድ ልጅ ወዷችሁ ሲመጣ ነው እንጂ እንዴት ስለምናችሁት አብሯችሁ ቢኖርም ተረግጣችሁ ነው የምትኖሩት። ምን ጊዜም ማለት ነው ረግጧችሁ ነው እንጂ የሚኖረው ፈልጓችሁ ወዷችሁ ሲያገባችሁ ነው የሚያከብራችሁም እንትን የሚለውም ማለት ነው። በአሁኑ ሰዓት ያው በእንደዚህ ባስጠላበት ዘመን ማለት ነው አሁን ተጋብተው አሁን እንፋታ ፍቺን እንደምንም በቃ እንደቀላል ኖርማል ነገር አድርገው እንደሚያዩ ያሁኑ ትውልድ ማለት ነው። እንኳን ለምናችሁት